ሰላም ጤና ይስጥልን ውድ ሀመሩ ቤተሰቦቻችን እንደምን አላችሁ? እንደተለመደው የሰዓቱን መረጃዎች አቀናጅተን ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ የና አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። 100,000 ሰው ከነደብረ ጽዮን ሸሸ። በትግራይ ከተፈጠረው ጦርነት ውጥረት ጋር በተያያዘ በርካታ ቁጥር ያላቸው የክልሉ ነዋሪዎች ጦርነት ሊፈነዳ ይችላል በሚል ስጋት ቀው ለመውጣት መቀጠላቸውን የዶይቼ ቬለ ዘገባ አመላክቷል። በደብረ ጽዮን ገብረ ሚካኤል የሚመራው አትበራያ አላማጣ አካባቢ ከፍተኛ ቁጥር ያለው ኃይል እያሰማራ መሆኑን ስጋቱን ከፍተኛ ደረጃ እንዲደርስ አድርጎታል። ከዚህ ጋር በተያያዘም በሳምንት ጊዜ ውስጥ ከ100,000 በላይ ህዝብ ከትግራይ ነቅሎ መውጣቱን ዘገባው አመላክቷል። ይህ በአንድ አቅጣጫ ባላማጣ ቆቦ መስመር ብቻ የተመዘገበ ሲሆን በአፋርና በሌሎች አካባቢዎች የሚታዩ ህዝብ ፍልሰትም ከፍተኛ መሆኑ ተመላክቷል። አቅም ያላቸው ቀደም ብሎ በአውሮፕላን ክልሉን ለቀው ወጥተዋል። ብዙዎች መሀል ትግራይን በእግር አቆራርጠው በተለያዩ አቅጣጫ ከክልሉ ሲወጡ ቆይተዋል። በእግር የሚጓዙ በደቡብ ትግራይ አቅጣጫ መዳረሻቸውን አማራ ክልል ቆቦ ከተማ አድርገዋል። የወጣቶቹ ከፍተኛ ቁጥር መፈለስ ተከትሎ የየብስ ትራንስፖርት አገልግሎት በበርካታ ኬላዎች ፍተሻ ጥብቅ ቁጥጥር የተደረገበት በመሆኑ አሁን ባለው ሁኔታ በርካቶች የትግራይ ለመውጣት የእግር ጉዞን እንደ ብቸኛ አማራጭ የተጠቀሙ መሆኑ ታውቋል። ቀደም ብሎ ዶይቼ ቬለ ያናገራቸው ተጓዦች ከትግራይ ወደ አማራ ክልል የገቡት በዋናው አስፋልት አውራ ጎዳና በመከተል ሳይሆን እርሻዎችን፣ ሌሎች አቋራጭ መንገዶችን በመጠቀም እንደሆነም ተናግረዋል። አቅም ያላቸውና ከትግራይ አውሮፕላን ለመውጣት የሚፈልጉ ቢሆኑም የሁለት ሳምንት የጉዞ ትኬት ቀድሞ የሚያልቅ በመሆኑ ጉዞ አስቸጋሪ እንዳደረገው ዋዜማ ባሰራጨው ዘገባ አመላክቷል። በየብስ በተለይም በህዝብ ማመላለሻ የሚደረጉ ጉዞዎች በተመለከተ የዋት ታጣቂዎች በአውራ ጎዳናዎች ላይ የዘረጓቸው ኬላዎች የትግራይ ተወላጆችና ነዋሪዎችን መታወቂያቸው ላይ ያለውን እያዩ እያስወረዷቸው እንደሆነ መረጃው አመላክቷል። ከመሀል ትግራይ ወደ ደቡብ አቅጣጫ የሚጓዙ በርካታ ሰዎች በአላማጣ ከተማ ቆይታ ካደረጉ በኋላ በሄዱት ወደ አማራ ክልል ቆቦ ከተማ እየተሻገሩ መሆናቸውም ታውቋል። ባለፉት ሳምንት ውጊያ የተካሄደው በምዕራብ ክፍል ሽራሬ በአላማጣ ቆቦ አቅጣጫ ተጨማሪ ሰዎች ከትግራይ ወደ አማራ ክልል እንዲሰደዱ ምክንያት መሆኑን ዘገባ አመላክቷል። ጦርነት ሊፈነዳ ይችላል ከሚለው ስጋት በተጨማሪ በተለያዩ ወጣቶች ከዋት አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ መግባታቸውም ቀጥለዋል። የሰሜን ወሎ ዞን በአደጋና ስጋት ስራ አመራር ኮሚሽን ቀደም ሲል ተፈናቃዮች ቁጥር 70,000 አካባቢ እንደደረሰ የገለጸ ሲሆን በአሁኑ ወቅት ግን 100,000 ማለፉንም አመላክቷል። በትግራይ ከ2013 እስከ 2015 በተካሄደው ጦርነት በርካታ ዜጎች ተፈናቅለው ዛሬም ድረስ በተፈናቃይ ጣቢያዎች ውስጥ የሚገኙ ሲሆን አሁን ደግሞ አዳዲስ ተፈናቃዮች የመፈጠራቸው ሁኔታ ሊፈጠር የሚችለውን ማህበራዊ ቀውስ አሳሳቢ አድርጎታል። የክረምቱ ብርቱ ንፋስና ዝናብ ያስከተለው ጎርፍ መጠለያዎቻቸውን ያወደመባቸው ተፈናቃዮች ከመጠለያ ባሻገር የምግብ እርዳታ እጦት መቸገራቸውን በመግለጽ እያማረሩም እንደሚገኙ ዘገባው አመላክቷል። ወደ ቀጣይ መረጃ ስናልፍ ከኢትዮጵያ አጎራባች የድንበር ቀጠና በስተምስራቅ በሚገኝ ስልታዊ አየር ኃይል ጦር ሰፈር ውስጥ እጅግ ዘመናዊ ሰው አልባ የስለላ አውሮፕላን ወይም ድሮን በድንገት መከስከሱ ተሰምቷል። በአፍሪካ ቀንድ ወታደራዊ ስለላ ስምሪት ላይ ከፍተኛ ተጽዕኖ ያለው ይህ ድንገተኛ አደጋ የተከሰተው በቀይ ባህር አካባቢ ጂኦፖለቲካ ውጥረት በነገሰበት ወቅት ሲሆን ክስተቱ ተከትሎ በአካባቢው አስቸኳይ ምርመራ መጀመሩም ይፋ ሆኗል። በጅቡቲ የሚገኘው አሜሪካ ኤምባሲ ባወጣው አስቸኳይ መግለጫ በአየር ክልል ውስጥ የአሜሪካ ወታደራዊ አውሮፕላን ለአደጋ መጋለጡን ይፋ አድርጓል። የወጣ የደህንነት ሪፖርቶች እንደሚያሳዩት አውሮፕላኑ ከአሜሪካ አየር ኃይል ጦር ሰፈር ወደ ቻብሌ ኤርፋርድ ተነስቶ በበረራ ላይ እንዳለ በቴክኒክ ችግር ምክንያት በአቅራቢያ በሚገኝ መቃብር ስፍራ ላይ ተከስክሶ ሙሉ በሙሉ መውደሙ ነው የታወቀው። ኤምባሲው ከጅቡቲ ከፍተኛ ባለስልጣናት ጋር በመተባበር ለተፈጠረው አደጋ አስቸኳይ ምላሽ እየሰጠ መሆኑን የገለጸ ሲሆን በአደጋው ሳቢያ እስካሁን ድረስ በሰው ሕይወት ላይም ሆነ በሌላ ንብረት ላይ የደረሰ ምንም አይነት ጉዳት አለመኖሩን አረጋግጠዋል። ለጥንቃቄ ሲባልም ዜጎች ከአደገኛው ስፍራ ሙሉ በሙሉ እንዲርቁም ጥሪ ተላልፏል። አደጋው የተከሰተው የየመኑ ሁቲ ታጣቂዎች አማካኝነት በአሜሪካ ድሮን ላይ ጥቃት ሊሰነዘር ይችላል በሚል ስጋት በነበረበት ወቅት ቢሆንም በአሜሪካ ወታደራዊ ባለስልጣናት ባደረጉት የመጀመሪያ ደረጃ ማጣሪያ ግን ድሮን የወደቀው ቀጥተኛ ጥቃት ለመሆኑ ምንም አይነት ማስረጃ አላገኘንም ብለዋል። የአሜሪካ አየር ኃይል ከ2013 ጀምሮ በጅቡቲ የሚገኘው ቻብሌ አየር ማረፊያ በአፍሪካ ቀንድ ለየመንና ለሶማሌ ጸረ ሽብር ወታደራዊ ዘመቻዎችን እንደ ዋና የድሮን ማዘዣ ጣቢያ መጠቀም እየሰራበትም ይገኛል። በቀጣይ መረጃ የክልል ልዩ ኃይሎች ይፍረሱ፣ ሀገር አቀፍ ሚሊሻ ይደራጅ የሚል አጀንዳ በምክክሩ ላይ መቅረቡ ተሰምቷል። በፌዴራል ከተሞች ጉዳይ በተመካካሪዎች ዘንድ ክርክር ውስጥ የገባው የሀገራዊ ምክክር ጉባኤ በተለያዩ አጀንዳዎች ዙሪያ ውሳኔ ያቀረቡ ጉዳዮችን እያስተናገደ ነው። 500 ተመካካሪዎችን እያካሄደ ባለው ምክክር ላይ ከቀረቡት አጀንዳዎች መካከል የክልሎች ልዩ ኃይሎች አደረጃጀት በተለይም የሚሊሻ ኃይል እንዲፈርስ የሚጠይቅ ሀሳብ ቀርቧል። አሁንም የልዩ ኃይል አደረጃጀት ያለፈረሱ ክልሎች መኖራቸውን የምክክር ሂደቱ መነሳቱን የዋዜማ ዘገባ አመላክቷል። ኦሮሚያ፣ ሶማሌና አፋር ክልል በተለያዩ መልክና ስያሜ ልዩ ኃይል ስራቸውን ሳይበትኑ ማስቀጠላቸውን ያነሱ ተመካካሪዎቹ ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግም ጠይቀዋል። የሶማሌ ክልል ተመካካሪዎች ከክልሉ ጋር በሚያጎራብቱ የሶማሌ
አካባቢ አልሸባብ የሚንቀሳቀስ በመሆኑ ክልሉ አሸባሪን ለመታገል የልዩ ኃይል አደረጃጀት እንዲያስቀጥል የጠየቁ ቢሆንም የሁሉም ልዩ ኃይሎች አደረጃጀት እንደሚፈርስ የቀረበው ምክረ ሀሳብ ግን ሚዛን መድፋቱም ታውቋል። በዚህ እንደ ሶማሌ ባሉ ክልሎች በአካባቢው ቋንቋና ስነ ልቦና የሚያውቁ የፌዴራል ጸጥታ አካላት እንዲሰማሩ ምክረ ሀሳብም ቀርቧል። በተጨማሪም የሀገር አቀፍ ደረጃ ወጥ የሆነ ተመሳሳይ ስልጠናና ትጥቅና ቁጥጥር ያለው የሚሊሻ ሰራዊት አደረጃጀት እንዲፈጠርና ለሰራዊቱ አባላት ወርሃዊ ደሞዝ እንዲቆረጥላቸውም ተጠይቋል። በተያያዘ መረጃም የምክክር ሂደቱ ጠንካራ ሀሳብ ከተሰነዘሩባቸው ተመካካሪዎች መካከል በተለያየ መንገድ ማስፈራሪያ ያደረሳቸው መኖራቸውን ዋዜማ ዘግቧል። በተለይም በፌዴራል ከተማና በአዲስ አበባ ጉዳይ የብልጽግና ፓርቲ ከፍተኛ አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗን በህገ መንግስቱ ይካተት የሚለውን የምክክር ሀሳብ ተቀባይነት እንዳገኝ ግፊት ማድረግ መጀመራቸውን ዘገባው አመላክቷል። ወደ ቀጣይ መረጃ የፕሬዝዳንት ኢሳያስ ተቃዋሚዎች እየተሰባሰቡ ነው። ፕሬዝዳንት ኢሳያስ በሀገር ውስጥ በትጥቅም ሆነ በሰላማዊ መንገድ ምንም አይነት የኤርትራ ትግል እንዳይካሄድ ሁሉንም በር በመዝጋታቸው ትግሉ የዲያስፖራ ደረጃ ቀጥሏል። በአሁኑ ሰዓት ብሉ ሪቮሉሽን ሰማያዊ አብዮት በሚል አዲስ ዓለም አቀፍ እንቅስቃሴ ውስጥ የሚገኙ ኤርትራዊ ከሰሞኑ በእስራኤል ከ1300 የሚሆኑ አባላት የተሳተፉበት ሶስተኛ ኮንግረሳቸውን አካሂደዋል። ቀደም ሲል ብርጌድ ንሓመድ በሚል ስያሜ ይታወቅ የነበረው ይህ እንቅስቃሴ አሁን የኤርትራ ሰማያዊ አብዮታዊ ግንባር የሚል ስያሜ ተደራጅቶ ዓለም አቀፍ እንቅስቃሴውን አጠናክሮ ቀጥሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ በኦሮሚያና በትግራይ ክልል እያገረሸ ያለውን ጦርነት ስጋት እጅግ እንዳሳሰባቸው በመግለጽ በአስቸኳይ የሰላም ጥሪ አቅርበዋል። ዋና ዳይሬክተሩ በይፋዊ ማህበራዊ ገጻቸው ባሰፈሩት መልእክት ጦርነት ሞትና መጠነ ሰፊ ውድመትንና ሰብአዊ ችግር ብቻ የሚያተርፍ በመሆኑ የፌዴራል መንግስት የሁሉም የክልል መሪዎች ከጠመንጃ ይልቅ የንግግር በመምረጥ ፖለቲካዊ መፍትሄ እንዲፈልጉም ጠይቋል። በአማራ፣ በኦሮሚያ፣ በአፋርና በቤኒሻንጉል ጉሙዝ ክልሎች የሚካሄደው ግጭት የበርካቶችን ሕይወት እየቀጠፈ መሆኑን የጠቀሱት ዶክተር ቴድሮስ ሁሉም ወገኖች በአስቸኳይ ከማንኛውም አይነት ወታደራዊ ግጭት እንዲቆጠቡ አሳስበዋል። ወደ ቀጣይ መረጃ በትግራይ ክልል የሚንቀሳቀሱ የሰብአዊ መብት ተሟጋቾች የሴቶች ማህበራት በወጣት ዘውዲቱ ሀብቱ ግድያ ፍርደኞች በነጻ መሰናበታቸውን በመቃወም ጥቁር አሸንዳ ባህል አልባሳት በመልበስ ብላክ አሸንዳ የተሰኘ መጠነ ሰፊ የፍትህ ዘመቻ በይፋ መጀመራቸውን አስታውቋል። ከ3 ዓመት በፊት በመቀሌ ከተማ በአሰቃቂ ሁኔታ የተገደለችው ወጣት ዘውዲቱ ሀብቱ ግድያ ተጠርጥረው በእድሜ ልክ ጽኑ እስራት ተፈርዶባቸው የነበሩ 2 ተከሳሾች በነጻ የተለቀቁት ጥፋተኛ የተባሉበት ወሳኝ የዲጂታል ማስረጃ ከመዝገብ ቤቱ ጠፍቷል በሚል ምክንያት መሆኑን ተሟጋች ፍርድ ቤት ውሳኔውን አጥብቀው ተኮንነዋል። ተሟጋቾቹ ይህን የፍትህ በወጣው መቃወሚያ ተከሳሹ በድጋሚ በህግ ፊት እንዲቆምና የጥቁር አሸንዳ ንቅናቄውን አጠናክረው እንደሚቀጥሉ አስታውቀዋል። ስኬል 4.6 የተመዘገበ ጠንከር ያለ የመሬት መንቀጥቀጥ በአፋር መተሃራ አካባቢ መከሰቱን ዓለም አቀፍ የመሬት ረገድ መዝጋቢ ቮልካኖ ዲስከቨሪ አመላክቷል። ትናንትና ምሽት 2 ሰዓት ከ11 ደቂቃ ላይ የተከሰተው ይህ የመሬት መንቀጥቀጥ ንዝረቱ በአዳማና በአዋሽ 147 ኪሎ ሜትር ርቀት ላይ በምትገኘው አዲስ አበባ አካባቢ በትንሹ የተሰማ ሲሆን እስካሁን በሰውና በንብረት ላይ የደረሰ ጉዳት አልተገለጸም። ውድ አእምሮ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን መስሎ ነበር። በቀጣይ አዳዲስ መረጃዎችን ስንለቀን ወደ እናንተ እንደርሱ የኔ አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አትዘንጉ። እናመሰግናለን።